ሰላም እንዴት ናችሁ? ሬድዋን ነኝ ከሬድቡት ሳሎን። በጣም ተነፋፍቀን የተገናኘ ነው። ብዙዎችም ስትጠይቁኝ ነበረ። ለየት ያለ ነገር ነው ይዤላችሁ የመጣው ዛሬ። በጣም እንደምትወዱት እርግጠኛ ነኝ። ምንድነው ይዘ የመጣው ይሆናል ጥያቄው። ይዘን የመጣ ነው ዛሬ ሄር ከለር ነው። ሄር ከለር እንዴት መቀባት መስራት እንችላለን? ከዛሬ ቀን ጀምሮ ሁላችሁም ትችላላችሁ። ስለዚህ ወደ ስራው እንሂድ። መጀመሪያ የምናደርገው ሴክሽን እንከፍላለን። አራት ቦታ እንከፍላለን። ከዛው አራት ቦታ ከፍለን ያወጣውን ፀጉርኛ ከፊት ለፊት ጋር ይፈልግንበት እሱን ለምን እንደሆነ ነግራችኋለሁ። ሃይላይቱን እናወጣለን በመታየት መንገድ። ከዛው ላይ ቀረውን ሹሩባ እንሰራዋለን። ይቀረውን ፓርት ደግሞ ሃይላይት እንቀባዋለን። ስለዚህ ማንቀባውን ፓርት ነው ሹሩባ የምንሰራው። እሺ እሱን ፓርት ሹሩባ እንሰራዋለን በመታየት መንገድ። ግን ወደ ሙሉ ቪዲዮ ከመግባቴ በፊት እስካሁን እየሰራንላችሁ ያሉትን ቪዲዮዎች አይታችሁታል ወይ? ካያችሁትስ ምን ያህል ወዳችሁታል? በዚሁን ቀጥል ወይ ምን ላይ እንስራ? ሌላ እንድንሰራላችሁ የምትፈልጉትንም እሱንም ኮሜንት ላይ ታስቀምጡልናላችሁ። ወደ ቪዲዮ ልንገባ ነው። እስከዛ ግን ላይክ፣ ሰብስክራይብ፣ ሼር የደውል ምልክቷን እየተጫናችሁ ቤተሰቦቻችን ሁኑ እንላለን። ሬድቡት ሳሎን ይለያል። ወደ ስራው ከዛ የምንጠቀመው ፕሮዳክት እናዘጋጃለን። ይህ የምታዩት ሜሽ ይባላል። ፓውደር ነው። በጣም ብሊች እንዲሆንልን ከፈለግን ይሄኛውን ከለር ሰማያዊን ከለር ብንጠቀም አሪፍ ነው። ከዛ ውጪ ግን እዛ ጋር የምታዩት ዲቨሎፐር 20 ቁጥር ዲቨሎፐር ነው እኛ ለመጠቀም ያሰብነው። እሱን የሚያሰብንበት ምክንያት በፍጥነት እንዳይዝም እንዳይቆይም ያረግልናል። እንድንቆጣጠረው ቀለሙ በእኛ ቁጥጥር ስር እንዲሆን ያረግልናል። ፀጉሩንም አይጎዳውም። እንደምንፈልገው ብሊች ካልሆነ እየጨመርን መበጥበጥ ይሻላል እንጂ ከፍ ባለ ቁጥር ባንጠቀም ብሊች በመናረግበት ምክንያት ሰዓት የተሻለ ነው። ቀለማችንን መቀባት ልንጀምር ነው። ብዙ ጊዜ ግን ፎይል አያችሁ። ፎይል ብዙ ጊዜ ስንጠቀም ታያላችሁ። ለምንድን ነው ፎይል የምንጠቀመው? ፎይል የምንጠቀምበት ምክንያት ሙቀት እንዲሰጥልን ነው። ቶሎ ፀጉሩ ሌፍት እንዲያረግ ያረጋል። ከዛ በኋላ ለቀለማችንም ሰዓት ይኖረናል ማለት ነው። ስለዚህ ፀጉሩ እንዲሞቅ በመታየት መንገድ ነው አጣጥፈን የምናረገው። በኋላም ለመክፈት እንዲመቸን ቼክ በመናረግበት ሰዓት ከየትኛው እንደጀመረን እናውቃለን። ስለዚህ ያንን በቀላሉ ከፍተን ቼክ እንድናረግ ጭምድድ ሳይሆን በመታየት መንገድ እጥፍ እያረግን እናስቀምጣለን። ለሁለት ለመስራት እየሞከርን ነው። እንደምታዩት ለሁለት ነው እየሰራን ያለነው። ምክንያቱም እንዳልኳችሁ ትንሽ ሜሽ ሲሆን ሰዓት ስለማይበቃን ለሁለት ብንሰራው አሪፍ ነው። ጉርጉር አይልባችሁም። ለሁለት ከሰራችሁት አንደኛ ፀጉሩ የማይጎዳም እኩል ታይም ላይ ያልቃል። ሁለተኛ ደግሞ ቶሎ ጨርሳችሁ ማለት ነው። ከዛ ይቀረውን ቼክ እያደረግን በዛ ከፊት ለፊት ደግሞ ሙቀት እየሰጠን ነው። እርግጠኛ ነኝ የሆነ ጥያቄ መጥቶባችኋል። ለምንድን ነው ከፊት ለፊት ይጀመረው ብላችሁ መጥቶባችኋል። ከፊት ለፊት ይጀመርበት ምክንያት እኛ የፈለግነው ሃይላይት ብሎንድ ነው። ስለዚህ የፊት ለፊቱ ፈካ እንዲልልን እንፈልጋለን። ስለዚህ ከፊት ለፊት ጀመር ነው ማለት ነው። በዛውም አንድ ሰርፕራይዝ ደግሞ ልንገራችሁ። ይሄኛውን ቀለም መጀመሪያ ቼክ ስናደርገው ጫፉ ላይ ሂና ነበረው። ይቆየ ነው 2 አመት ምናምን ሆኖታል ብላለች። ግን ብዙ ጊዜ ሂናና ጥቁር ቀለሞች በቀላሉ አይወጡምም በቀላሉ አይሰበሩም። ስለዚህ ሂናውን ነው ሌፍት አድርገን እንዲከፍት ካረግነው በኋላ የምንፈልገውን ቀለም እንቀባው። እንደምታዩት ብሊች ካረግን በኋላ እቺ ቀላ ያለችውን ፓርት ለብቻዋ ለይተን ቀብተን እያሸግናት ነው። ከዛ በኋላ ደግሞ የቀረውን ፓርት ደግሞ በፎን ሙቀት እንሰጠዋለን። ቶሎ እንዲደርስልን ሙቀት በአራቱም ሳይድ እኩል እንዲመጣልን ሙቀት እየሰጠን እየገለጥን ቼክ እያደረግን እየቀባን ሙቀት እየሰጠን እየገለጥን ቼክ እያደረግን ይሄ ነው የኛ ስራ የሚሆነው ማለት ነው። የቀለም ስራ መረዳት ያለባችሁ ከአካባቢ ዞር ማለት የለባችሁ። በየትኛው ሰዓት ላይ ብሊቹ ሊያመልጣችሁ እንደሚችል ስለማጣቁ እዛ ሆናችሁ አንዱ ሲሄድ አንዱ የተተካካችሁ ማየት አለባችሁ። ከዛ ብሊቻችን እንደምንፈልገው ሆኖልናል። ስለዚህ አሁን ኔክስት የሚሆነው ምንድነው? አዎ መጀመሪያ የሰራናቸው ሹሩባዎች አሉ። እነዛ እንደ ቤዝ ልንጠቀማቸው ያሰብናቸው እነሱን ዙሪያውን እንፈታለን። እንዳያችሁት ሃይላይቱ ለብቻው ስለለየደው ከጥቁሩ ጋር የሚያገናኘው ነገር የለም። ለብቻው እንፈታለን።
ሚስጥሩ ይሄ ነው። እቺ ሚስጥር ነው ያነገ ይሄ ትልቅ ሚስጥር ነው ያነገርኳችሁ ያለሁት። ከዛ በኋላ ሁለቱን እንቀላቀላቸዋለን። እኛ የፈለግነው ቤዝ ትንሽ ብራውን ነገር ስለሆነ እንደዛ አንድ ላይ እንዲሆንልን ትንሽ ደግሞ ጸጉሩንም አብሮ ጥቁርነቱን ትንሽ ወጣ ቢያደርገው ሁለተኛ ለምንቀባው ቀለም ያዘጋጅናል። ስለዚህ ይሄኛው እንደምንፈልገው ብሎ እንደሆነና ጸጉሩን ቀላቅለን እንቀባዋለን። እንደምታዩት እያሸን እየከፈልን በየቦታው እያሸን በመናሸው ሰዓት ሙቀት ስለሚሰጠው ነው። እሺ መናሸው እንዲለቅስ ያው ልክ ስታሹት ሙቀት ይሰጣል። እዚህ ብልቹ ላይ ቀላ ብላ የምታዩት ፓርት የቀደሙ ያልኳችሁ ይሄን አናት እሷን እያስወጣናት ነው ያለነው። አሁን ጸጉሯን ልናጥባት ነው። ጸጉር ሲታጠብ በጣም የሚሰራ ስተት አለ። ጸጉሩን እሽት አድርገን ቆዳውን እሽት አድርገን ማጠብ የለብንም። ቀስ እያደረግን ማሳጅ እያደረግን ከጸጉሯ ላይ ያንን ቀለም ለማስለቀቅ ብቻ ነው ማድረግ ያለብን። አሁን ያደረግነው ያያችሁት ይሄ ወይን ጠጅ ከለሩ የሎ አውት ይባላል። ጸጉሩ ላይ ያለውን ቢጫ ጸጉር ያወጣልና ለቀጣይኛው ቀለም ደግሞ ያዘጋጅልናል። እኛ የምንፈልገውን ክሬም ቀለም በመንቀባበት ሰዓት ጸጉሩ እንዲይዝ ያደርግልናል። ከዛ ለምንፈልገው ለቀጣይኛው ቀለም ጸጉሩን ያዘጋጅልናል ማለት ነው። ስለዚህ ያዘጋጀነው ቀለም አለ። እነዚህን ቀለሞች ቀላቅለን ሞር ደግሞ ስለ ቀለም ዲቴል በሚቀጥለው ቪዲዮ ላይ ቀለም ምንና ምን ሲቀላቀል ከምን ጋር ምን ይመጣል የሚለው ደግሞ እሱን ብቻውን ሰራላችኋለሁ። አሁን ግን ቀለማችንን ቀላቅለን መጥበጫ የምንጠቀመው 10 ቁጥር ነው። ከቻለም ከ10 በታች ብንጠቀም ሞር እንዲዝልን ያደርጋል። አሁን ክሬማችንን መቀባት ጀምረናል። ስለዚህ መጀመሪያ ለቤዝ ያዘጋጀነውን ቀለም ነው የምንቀባው። አሁን ቤዙን እየቀባን ነው ስርስሩን ቀለምን እሱን እየቀባን ነው ያለንበት ምክንያት ሙሉ ጥቁር ስለነበረ ረጅም ደቂቃ አይፈጅም። ስለዚህ ዙሪያውን ስርስሩን እንቀባዋለን። ከዛ ነው ሁለተኛውን ቀለም ያሰብነው ላይት ብሎ እንዲያልኳችሁ እሱን እንቀባው። ሁለተኛውን አጠባ ጨርሰን አሁን ወደ ጠቅለላ እየሄድን ነው። የምንጠቀልልበት ምክንያት በፎን መጠቀም ይቻላል። ፎን ግን ጸጉሩ አሁን ቀለሙ ያደረቀው ስለሆነ ጸጉሩን ሲደርቅ ደግሞ በፎን ሲበጠር ስፕሊት ያደርጋል፣ መንታ ሊወጣው ይችላል። ስለዚህ በካክስ ብናረቀው አሪፍ ነው። ከዛም ውጪ ደግሞ እኛ ለሷ ያደረግንላት አሁን ሄር ሎሽን አለ ጸጉሩ ለስላሳ ቴክስቸሩም እንዲያምር ማለት ነውና ጸጉሩም እንዳይጎዳባት። ስለዚህ ካክሱን ይመረጥንበት ምክንያት ያ ነው። እንጠቀልላታለን። አጠባ ጠቅለላንም ብቻውንም እሰራላችኋለሁ። እሱንም ስራልኝ የምትሉ ሰዎች ኮሜንት ላይ አስቀምጡልኝ። አጠባ ጠቅለላም በጣም ብዙ ስቴፖች አሉት። እሱንም አስተምራችኋለሁ። ወደ ስራው አሁን ቀጣይ የሚሆነው ጠቅለናን ጨርሰናታል። ካክስ ለናስገባት ነው። ካክስ ከማስገባታችን ግን ከ2 ከ3 ደቂቃ በፊት ካክሱን አብርተን ማሞቅ አለብን። ቀዝቃዛ ውስጥ መግባት የለባትም። መጽሐፍ ብታነብ ዋይፋይ ቢኖር ጥሩ ነው። ደግሞ ጸጉር ቤት ላይ ረጅም ደቂቃ ዛጋ ስለሚያሳልፉ ለሷ ደግሞ አሁን ይመረጥኩላት 45 ደቂቃ ነው። በ45 ደቂቃ ውስጥ ጸጉሯ በምንፈልገው ደረጃ ይደርቅልናል። ከዛ ወተን ስታይል ማድረግ እንጀምራለን። ፋይናሊ ካክስ ወጣለች። እዩት እንዴት እንደሚያምር 45 ደቂቃውን ጨርሶ ወጥቷል። ገና ካክስ ፈታው ራሱ በጣም ነው የሚያምረው። ካክስ ላይ ራሱ ቢሆን ያምራል። እንደምታዩት አልደረቀም። ቴክስቸሩ ያስታውቃል። ከፊቷ ጋር ሄዷል፣ ከሷ ከለር ጋር ሄዷል። ሞር ትንሽ ስትሬት እንዲወርልን እዛው ይደረቀውን ብቻ በፎን ትንሽ እናበጥረዋለን። ከዛ በኋላ ትንሽ ደግሞ መቁረጥም ሊኖርብን ይችላል። ጫፍጫፉን መቁረጥ ሊኖርብን ይችላል። እንደምታዩት ሃይላይቱና ብራውኑ በጣም ተቀላቅሏል። ሀፍ እኩል ስለሆኑ ማለት ነው። ሞር ደመቅ እንዲላችሁ ከፈለጋችሁ ቤዙንና ከስር የምትጠቀሙትን ተቆር ማድረግ ነው። ይበለጠ ደመቅ ይላል።
በቶንዶስ ነው እየቆረጠ ያለው አዎ ግን ለምንድን ነው በቶንዶስ እየቆረጠ ያለው ህግ ሆኖ ሳይሆን ሞረኛ የፈለግነው ቦዲ ዌቭ ነገር እንዲሆንልን ስለሆነ ጫፍጫፉን እንደምታዩት መንታ ያለው መጀመሪያም ጸጉሩ በቀለም የተጎዳ በሂኔት የነበረው ስለነበር ትዲት ጫፍጫፉ ክርችፍ የማረ ባህር ያለው ስለዚህ እሱን ፓርት እንቆርጠዋለን You're such a rush, my baby, slow down, come find your love. I'm hoping you see me, come serve it up. Loving when you stir it up, that body belong on TV. Oh, this feeling I can't. እየሰራን ያለነው ፓይስትራ ዌቭ ነው የፈለግነው ቦዲ ዌቭ ስለሆነ ጸጉሩም ስለለሰለሰ ሞር ቮሊዩም እንዲኖረው ንፍት ነገር ብሎ ግን ለስለስ ያለ ጸጉር እንዲሆን ያደርግልናል ይሄ ነገር ካይምሮዬ በላይ እየሆነ ነው በጣም እያማረ ነው ጓደኞቿ ጋር መደዋወል ጀምራለች ራት ምናምን ይሄው ራት ምናምን እያዘጋጀች ነው በቃ አምሮብኛል እያለች ነው መራችን ቀለሙን በጣም ወደዋለች ለዛም ደግሞ ቤቢ ሄር አውጡልኝ ፍለፊቱ ላይ ስላለች ይደቀቀም የተሰባበረም ስላለው የፍለፊቱን ፓርት ቤቢ ሄር ብናወጣው ይበለጣ ያሳምሯል ያዘንጣታል ብለን ቤቢ ሄር ያረግንላት ነው ቤቢ ሄር አርገናል እዩት እንዴት እንደሚያምር ዝብዝፍ ያለ ጸጉር ነው ይሰራነው በጣም ነው የሚያምረው በጣም ወደዋለች እናንተ እንዴት አያችሁት እርግጠኛ ነኝ በጣም ወዳችሁታል ተምራችሁበታል አተርፋችሁበታል ብዬ አስባለሁ ቀጣይ ምን አይነት ቪዲዮ ልስራላችሁ እሱን ኮሜንት ላይ አስቀምጡልኝ የጠየቃችሁኝን እሰራችኋለሁ ከወደዳችሁት ግን ይሄን ፔጅ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ሬድ ቢዩቲ ሳሎን ሁሌ እንደምንለው ምንድነው ይለያል